በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም ዮናታን ቀደም የተናገረው ነገር ነበረ። ቤተክርስቲያን 3ኛ እና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላ ነበረ፣ ከፖለቲካ ጋር ተጋብታ ነበር የሚለው ንግግር፣ ይሄ ንግግር ትክክለኛ ነው? ትክክል የሆነውም አለ፣ ትክክል ያልሆነውም አለ። ግን እናንተ ስታወሩ ከነበራችሁበት አኳያ ትክክል አይደለም። እስቲ ትክክል ያልሆነ የትኛው ነው? አሁን ካልኩት ንግግር ውስጥ ቤተክርስቲያን 3ኛ እና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም ጥላ ነበር፣ መንፈስ ቅዱስንም ጥላ ነበር፣ ከፖለቲካ ጋር ተጋብታለች የሚለው ትክክል ያልሆነው ከዚህ ውስጥ የቱ ነው? የትኛው ንግግር ነው? ትክክል አይደለም ያልኩበት ምክንያት ቤተክርስቲያንን በፍጹም እስከ ዓለም ፍጻሜ ድረስ አልጥላችሁም ብለዋል። ስለዚህ ምንም ቢሆን ከቤተክርስቲያን ጋር ጌታ ኢየሱስ ክርስቶስ ህብረትን አያቋርጥም፣ ወይም ደግሞ ምንም አይነት የተቋረጠበትም ዘመን የለም፣ አይቋርጥም የሚለው የእናንተ አስተምሮ ለዚህ የሰጣችሁበት ምላሽ አግባብ አይደለም። ለምን ካልከኝ ለምሳሌ ወይ ሌላ ማብራሪያ ውስጥ አሁን ስለዚህ ትክክል አይደለም ያልከው ዮናታን የትኛው ንግግሩ ነው? ትክክል ያልሆነበትን ነገር ለኔ ተውና እኔ አሁን ትክክል የሆነበትን ፓርት ልንገርህ። እናንተ ካላችሁበት አኳያ ትክክል አታርክምን፣ ጆሮውን ተጠቀም ፕሊስ፣ አታርክሙን። እኔ የጠየቅኩት ጥያቄ ግልጽ ጥያቄ ነው። ዮናታን ከተናገረው ንግግር ውስጥ የትኛው ንግግር ነው ልክ ያልሆነው ነው ያልኩ። ሌላ ማብራሪያ ውስጥ አትግባ። ቤተክርስቲያን ከመንፈስ ቅዱስ ጋር አቋርጠ ነበር ወይም ደግሞ ህብረት አቁመ ነበር የሚለው ነገር ትክክል ነው፣ ያቆመችበት ዘመን ስለነበረ። ማስረጃሽ? አይ ጋር መጀመሪያ የተጠየቀውን ይመልስ። እኔ የምትጠየቁትን ፐርፌክት ማለት በስርዓት መመለስ መች ነው እንደምትችሉ አላውቅም። እሱ ታመጣለህ ማስረጃ። የጋዲ ጥያቄ ግን የዮናታን ንግግር ውስጥ ትክክል ያልሆነ ነገር አለ ብለሃል። ትክክል ያልሆነውን ነገር ምንድን ነው? እሱ መጀመሪያ ነገር የዮናታን ንግግር እኮ አይደለም ትክክል አይደለም ያልኩኝ፣ የእናንተ ንግግር ነው ትክክል አይደለም ያልኩኝ። ትክክል የሆነበትም ትክክል ያልሆነበትም አለ እያልኩ የነበረው የእናንተ ንግግር ትክክል አይደለም። የትኛው ብለህ ጠይቀኝ። ቆይ የእኛን አይደለም፣ እኛ ምንም እያወራን ስላልሆነ፣ ስለዚህ እያወራችሁ ነው። አትካዳ፣ ስለ ዮናታን እያወራ ነው። ተደርባ አታውራ። አንዴ ሚዩት አድርገው። አይ እሺ፣ ችግር የለውም። አንዴ ስማ ምንድን ነው? ስለዚህ የዮናታንን ሐሳብ ሙሉ ለሙሉ ትቀበለዋለህ? ብሩኬ? አሁን ተናገር። እቀበላለሁ። አንዴ ቪዲዮውን ከፍተዋለሁ። የትኛውን ሐሳብ እቀበላለሁ እንዳልክ በደንብ ትሰማውና ከዛ በኋላ ምን ጠይቀን ጥያቄ ትመልሳለህ ማለት ነው። ራይዲ በደንብ ጆሮውን ሰተህ ትሰማለህ። እሺ ስሙኝ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ እሺ፣ ነጥብ በነጥብ እኔ በ3ኛውና በ4ኛው ክፍለ ዘመን መጽሐፍ ቅዱስንና የእግዚአብሔር መንፈስ ቤተክርስቲያን ጣለች ይላል። ይሄ ትክክለኛ ሐሳብ ነው? ትክክለኛ የሚሆንበት ፓርት ስላለ የቸርች ስትሪ ሄደን እንመልከት። ቸርች ስትሪ ላይ ስላለ ትክክለኛ ሐሳብ ነው ወይ? አታብራራ። ጥያቄ ትክክለኛ ሐሳብ ነው ወይስ አይደለም? በጣም ጥሩ። መጽሐፍ ቅዱስ በ3ኛውና በ4ኛው ክፍለ ዘመን ነበረ? ማስረጃ ክፈት፣ ቶሎ በል ማስረጃ። ትልቁ ላይ አድርገው አንዴ ጋዲ። መጽሐፍ ቅዱስ እንግዲህ 66ቱ በ3ኛና በ4ኛ ክፍለ ዘመን ነበረ ብለውናል። ኦኬ፣ ሙሉ ክፈትና አሳየን። ኦኬ፣ ከዛ በፊት ነበረ፣ በዛ ሰዓት ጥላዋለች ነው። እሺ ሂድ አሳየን እስቲ። ማን ነው ጋዲሳ እየጠየቀኝ ነው። አንተ ደግሞ በመሀል እየገባ ነው። የማናችሁ ማስረጃ? አሁን ማስረጃ ብሩክ የዮሐዴን እኔ እንደፈለግ አታፋጠኝ። እኛ አንዱን መንፈስ ነው የጠጣነው። ጋዲ ማለት እኔ ማለት ጋዲ። ቀጥላው ማስረጃ። እኔ ከዮናታን ሀሳብ ጋር ለም ከእናንተ ሀሳብ ጋር ነው የምፋለመው። ስለዚህ የእናንተን ሀሳብ ነው ልቃወም የገባሁት። ማስረጃ አለ ብሩክ፣ ማስረጃ አለ። ለምሳሌ አይደለም አሁን የመስማት ሰዓት አይደለም፣ የማስረጃ ሰዓት። ክፈት ማስረጃ።
ክፈት ማስረጃ መጽሐፍ ቅዱስ አሳየን በ3ኛው እና በ4ኛው ክፍለ ዘመን ሚዩት ነህ አንሳ ሚዩት ነህ ስትፈልጉ ሚት እያረጋችሁኝ ስትፈልጉ እንደፈለጋችሁ እያረጋችሁ አታዋሩኛ በስነ ስርዓት እናውራ አሁን ልታወራ ሳይሆን ማስረጃ ልትከፍት ነው አይደለ የተስማማ ነው ምንድነው እያወራን የነበረው ሐሳብ ምክንያቱም አሁን እናንተ የፈለጋችሁበት ሰዓት ወደ መነሻ ሐሳብ እንመለስ ቆይ አንዴ አላወራም ስለዛ ጉዳይ ስለ መጀመሪያ ስላወራችሁ ጉዳይ እናውራ ስለ ዮናታን ስለ ማስረጃ የለም ሚዩት አድርግ ምን መሰለህ ለምን ነው የምትፈሩት ቆይ አንዴ ብሩኬ አትወጣም ቆይ አንድ ጥያቄ ቆይ ጋዲ እንዳታስወርደው አንድ ጥያቄ የምትፈሩት ይላል ደግሞ እንደዚህ ለመመለስ ራሱ እየተንተባተበ ምክንያቱም ሐሳባችሁን ልጋፈጥ ስለየፈራችሁ ነው ግልጽ እኮ ነው በወሬ ነው የምትጋፈጠው እኛ ወሬ ነገር ማስረጃ ልስጥ ለአንተ ሐሳብ አንተ ለተናገርከው ሐሳብ እናፍላና ቆይ ብሩኬ ሚዩት አድርገው እኛ ወሬ አንወድም ከይቅርታ ጋር ለወሬውማ የመጽሐፍ ቅዱስ ማስረጃ ልስጥ አንዴ ተደርባ አታውራ ቆይ አንዴ ተደርባ አታውራ እሺ ለወሬው ዮናታን ያወራው ይበቃል አሁን የማስረጃ ሰዓት ነው በ3ኛው እና በ4ኛው ክፍለ ዘመን መጽሐፍ ቅዱስ ተጥሏል መንፈስ ቅዱስ ተጥሏል ብለሃል ለዛ መጀመሪያ ከ3ኛው እና ከ4ኛው ክፍለ ዘመን በፊት መጽሐፍ ቅዱስ መኖሩ ከዛ ደግሞ 3ኛው እና 4ኛው ክፍለ ዘመን ደግሞ መጣሉን ማስረጃ ነበር ያልኩ አለህ የለ ማስረጃ አለ እሺ በስነ ስርዓት አውሩኝ እንደፈለጋችሁ ምትያረጋችሁኝ እንደፈለጋችሁ አታርጉኝ አናረግም ማስረጃ አለ የለም ብሩኬ ምክንያቱም አሁንም ማስረጃ እያላችሁ ትጠይቁኛላችሁ ሌላ ነገር እያወራችሁ ወደ መጀመሪያው ሐሳብ ለምን ሐሳባችሁን የምትሸሹት የራሳችሁን ሐሳብ አትሽሹ መጽሐፍ ቅዱስ ላይ የምጠይቅን ካልመለስክ ባይዘው የምጠይቅን ማትመልስ ከሆነ ያንተ አቤቱታ ለመስማት አልገባንም ከይቅርታ ጋር ኦኬ ከፈራ አስወረደኝ ታማረክ ይችላል ርዕሱን አላነበበም እንደ ይሄ ሰውዬ ወደ ካባ ልክ ያለው አስወረደኝ አይደለም ይቅርታ ማስረጃ ባይዘው መጀመሪያ እኮ ለመመለስ በጣም ቸኩለው አው ተጥሏል ትክክለኛ ሐሳብ ነው አለ ማስረጃ ሲባል እኔ ይሄንን ሐሳብ መጀመሪያ ስታወሩበት የነበረው ነው ማውራው በቃ አይዞ ማስረጃ ነው የሚያስፈልገን ባይዘው ለሐሜቱ ማንም ተነስቶ ሊያማ ይችላል ለወሬው ማስረጃ የሚጠይቅ በሌለበት አካል ሁሉም ከፍቶ በይዞ ሊያወራ ይችላል ኦርቶዶክሳውያን ፊት ስትመጡ ግን የናንተ አርቲጎር ቲዮሪ ማንም ጆሮውን ሰጥቶ የሚሰማ የለም ሁሉም በማስረጃ ነው እኛንም ጠይቁን በማስረጃ እናወራለን እናንተም ስትጠየቁ ማስረጃ ይዛችሁ ነው በእናታችሁ ለማልቀስ እንዳትገቡ ኦኬ ቤታችሁ ከፍታችሁ አልቅሱ እኛ ሐዘን እንደርሳችኋለን ለማልቀሱ አሁን የትምህርት ሰዓት ስለሆነ ከይቅርታ ጋር እንትን ይሄ ብሩክ የሚባል ልጅ ወይ ሲገባ ሁሌ ተጨምቆ እንደወጣ አዲሱ ዳኒ በፊት እዚህ ይላል ዳኒ ባላበው ይዋዲ አዲሱ ዳኒ በለው በቃ ይገባል ማስረጃ የለውም ይጨመቃል እና እንደው ዝም ብላችሁ በድፍረት አትግቡ ፕሊዝ በቃ የሆነን ግለሰብ እንትን ለማለት ብላችሁ አትግቡ በቃ ለእግዚአብሔር ቃል ታመኑ ኦኬ ልክ ያልሆነው ነገር ልክ አይደለም በሉ እና ለእግዚአብሔር ቃል ታመኑ በቃ አሁን እንደው ቸርች ሂስትሪ እንደሞ እንመልከት ይላል አሁን እንዴ መንፈስ ቅዱስ ተጥሏል የሚለው ነገር እንደው ማስረጃ አይደለም ማለት ነው እንዴ ሽታ አታመጣ ሽታ እስቲ እንደው አለማወቅ ድንገት ልብህን እንኳን ድንገት ከከነከነ ብለን ነው ኦኬ አለማወቅ ልብህን ትንሽ ወጋ ካረገ እና ሌሎች ፔንቱ እሺ ቆይ እስቲ ፓስተር ቆይ አንዴ እሺ ባይዘው የትኛውም ፕሮቴስታንት የትኛውም ዲኖሚኔሽን መግባት ይችላል ናገባ ጸጋ ምትባለው ጸጋ ያለው መኩ እንዴ ምንድነው የሚያለቃቅሱብን በእናት አረዝም ጌታ ይገርመኛል ሰላም ብያችኋለሁ ለማንኛውም ይዋዴ ጋዲ ሁላችሁ ቅድም በኔትወርክ ኤምቢ ብሎኝ ነበርና 1700 ሁላችሁም ሰላም ብያችኋለሁ ሚኪን አስገባ ሚኪ ቤተኛ ነው እኮ ሚኪ በፊት እንግዲህ አንዳንድ ደና ስለምትሉኝ ነው እንዴናችሁ እንዳቀጠሙ አላውቅም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ